ሰላም ፋሚሊ ጋይስ እስቲ ሊባኖስን ላስጎበኛችሁ። ሰላም ውድ የማሜ ዩቲዩብ ቻናል ፋሚሊዎች ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ ሆይ? ጤና ስራ እንዴት ይዟችኋል? እኔ ጋር ሁሉ መልካም ሁሉ ሰላም ነው አለውኝ። እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ። እኔ ጋር ደህና ነኝ። እኔ ጋር ያለው ሰላም እናንተ ጋር ሰላም እንዲሆን እመኛለሁ። ስራ እንዴት ነው? እየበረታችሁልኝ ነው ወይ? ብርቱ የሆናችሁ ነው አለውኝ። ቤሩት ላይ ያላችሁት እንዴት ናችሁ? ሁሉ ሰላም ነው? ጤና ስራ እንዴት ይዟችኋል? ጦርነትስ እንዴት አድርጋችኋል? በየሀገሩ ተሰዳችሁ ያላችሁ እህት ወንድሞቼ ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን አለው። ሰላማችሁ ብዝዝት ይበለልኝ አለውላችሁ። እኔ እንዳለው አለው ልበላችሁ እንጂ ምን ልበላችሁ? እንደው ዛሬ እንደው የሆነ ነገር ላሳያችሁ ነው። እንደው ይሄን ሁሉ ጉዞ የት ነው የምትጓዢ ይበሉኝ እንዴ? የት እንደምጓዝ እኔ ራሱ ያንቀጨቀጨኛን እኮ መንገድ ላይ ሲሄድ እስጊዮ እኔ ራሱ እንዴት እንደሚያደርገኝ መንገድ ላይ እንድትሄድ እናንተ መንገዱን ግን እዩት፣ ርቀቱን የሚሄድበትን መንገድ ብቻ ርቀት እያያችሁልኝ እሺ፣ እንድትይዙት ልብ ብላችሁ። ይሄን ሁሉ መንገድ የምትሄጂው የት ነው ብትሉኝ፣ የት ብንሆነ ሱቅ ነው የሚሄደው። ምን ልገዛ ካላችሁ ደግሞ ቡና ልገዛ። የኛ ቤተሰብ ቡና በጣም ይወዳሉና መርጠው እንትን ይሉ ነበረ። የሚስማማቸው ቡና ሱፐር ብራዚል የሚባል ቡና ነበረና እኛ ሰፈር ላይ ሱፐር ማርኬት ማምጣት አቆመ። ይሄንን ቡና አንድ ቀን በመኪና ጉዞ ሂደን የሆነ ሱፐር ማርኬት አገኘንና እዛ ጎራ ስንል ይሄንን ቡና አገኙት። በይ ማሜ ይሄንን ቡና መተሽ እዚህ ትገዣለሽ አሉ። እሺ ነው እሺ፣ መቼም ቢላለኝ እሺ ያልኳቸው። እምቢ ማለት የለም እኛ ጋር። ከዛን በማግስቱ የተገዛ ቡና አለቀና እንግዲህ በሂጅና ገዝተሽ ነው የተባልኩ። አይሁን፣ እኔም ስፖርት ነው እንቅስቃሴ ነው፣ ችግር የለም። ያው ስፖርት ቤት ውስጥ የማጽዳቱ ምኑ እየሰራው ነው። ግን ቢሆንም ደግሞ ወክ ይሆነኛል። ኦክሲጅን ወስዳለሁ። የምን ኦክሲጅን እናቴ? የመኪና ሞቴሮ መኪናውን ይዩት እስቲ ይዩት። በዚህም በዛም ስል ግራ ስጋቡ፣ በዚህ ስታጠብ በዛ ሲሄድ መኪናውን ሲሻገር ምን ስል አቤት ይዩት። የርቀቱ የመንገዱን ግዙ እስቲ ርቀቱን ይዩት፣ ምን ያህል እንዴት እንደሚርቅ እኔ የምላችሁ እስቲ አንድ መኪና ገዙልኝ። ከዚህ ሁሉ መኪና አንድ መኪና ስትሸልሙኝ እስቲ እና በመኪና እየሄድኩኝ ሂጂ ቡናዬን ልግዛ። እንዴ አላሳዝናችሁም እንዴ? በእግሬ ይሄን ሁሉ ጉዞ ስጓዝ አይደብራችሁም እንዴ? እንዴናትና እያልኩ ነው እንግዲህ በዚህ ሴት እናቴ ስልኬን ደግሞ ስቀርጽ እያዩ ምኑን ነው የምትቀርጸው? ምን የሚቀረጻል እንዴ? መኪና ብቻ ነው እያሉ ነው መሰለኝ። አላቅም ሰዎቹ ያዩኛን ዝም ብለው። እኔ እናቴ ነደዋለሁ መንገዱን። ይሁላችሁ የመንገዱን ብቻ እያሳዩአችሁ የሚሄደውን መንገድ ተመልከቱልኝ። ይታይ ጉድ በሉት። ይሄን ሁሉ መንገድ ሄድኩኝ። እንግዲህ ደስ አይልም? ግን ደስ ይላል። አዎ እንቅስቃሴ እና ይሄው ወደ ሱፐር ማርኬት እየተቃረብኩ ነው ቤተሰብ፣ እየደረስኩኝ ነው። እጓዛለሁ። መች ነው የምደርሰው እያልኩኝ ጫፍ እየደረስኩ ነው እላችኋለሁ። እያልኩ አንድ ቦታ ስቆም ምን ስል ስቆም እያልኩ በቃ ያላስጠላኝም። ግን ያው እና ይኸው ገባን ነው ወደ ሱፐር ማርኬት ይባላል። ወደ ሱፐር ማርኬት እየገባን ይውላችሁ፣ ግራና ቀኙን እያሳየዋችሁ ነው። ስጋው ምኑ አለ በዚህ በኩል። ከዛን ደግሞ እያልኩ ደግሞ ወደ ውስጥ እየሄድኩ እያለ ደግሞ እንደዛ ታጥፌ ደግሞ ወደ ውስጥ ልገባ ነው። አቤት እኔ እኮ በቅቧቃ ነኝ እናንተ፣ እኔ በቅቧቃ ነኝ። የምሬን ነው የምላችሁ፣ እውነቴን ነው። እንዴት እንደፈራው ምን ብትሉኝስ? ምን ብትሉኝ? ሊፍቱን እዩት እንግዲህ እንዴት እንደምፈራ፣ እንዴት ተንቀጠቀጥኩላችሁ ነው። ይውላችሁ ወጣው ወረድኩ በቃ እንዴት ሲያስፈራ። ፈርቼ እኮ ነው በግድብ ስንት መከራ የወረድኩትኝ። ከዛንላችሁ በኋላ ደግሞ ወደ ውስጥ ከገባሁኝ በኋላ ደግሞ ይውላችሁ እንግዲህ ይታያችሁ ዞር እያልኩ ነው። አቤት ሁሉንም እያየው እኮ ነው። ብስኩቱ ምኑን ሳይ ማሜ ይሄ ቅርብሽ፣ ይሄማ እንደው በሽታ አለ እንደ ያልኩኝ ነው። ግን እኮ ብር ቢኖረኝ አቤት ገዛ ነበር እንደ ድሮ። አሁን አይደለም፣ ድሮ በጣም ወድ ነበር እንደዚህ አይነት ነገር። አሁን ግን እናቴ የታሸገ ነገር በሽታ ነው፣ አታብዙ፣ ጥሩ አይደለም ሲባል አይ እኔም ብሯም የለችኝም። አንተ በቦታ ቁጭ በል ብዬ ጨርሼ ቡናዬን ገዛው እላቸዋለሁ። እንደዛ ነው ይውላችሁ እንግዲህ ወደ ሊፍቱም ስወጣ ፈራለሁኝ። አቤት ማምዬ
የኔ ማሚዬዋ አየየየየ እንደዛ ነው እላቸዋለሁ ቤተሰብ እና እንደዚህ ነው ጉዞ። አሪፍ ነዋ። ደስ አይልም? በጣም ይውላችሁ። ይሄ አቦልድ አይመስልም? አቦልድ አይመስልም? የምር ግን እንትን ቾኮሌት የሌለው ነው። እና እንደዚህ ሱቅ ቡና ልገዛ ነው የመጣሁት። ባይዘው ሩቅ ነው ቦታው፣ ቤቴ ሩቅ ነው። ቡናን ለመግዛት መጥቼ ይሄን ሁሉ መንገድ ለቡና ነው የመጣሁት። ቤተሰቦቻችን ቡና በጣም ይወዳሉ፣ ግን አይነት አላቸው ቡና የሚወዱት ከኋላ ይሰዋል እና እንደዛ ነው። እሺ የኔ ይመስላል ሱፐር ማርኬቱ። ቋም ቡና ልግዛና ላሳያችሁ። የትኛውም ኮፊ ነው። ኮፊ ማይ ኮፊ ፈልጌ ያጣሁ እኮ ቡና። እናንተ ጉድ እኮ ነው። ኦ ምርጥ ሻዮች አሉ። ኦኬ አገኘው ቡና። አይ ኦኬ ያው የኛውን ቡና አያችሁ። የኛ ቡና ነው። ይሄን ይመስላል። ልጅ እያየኝ ነው ፈተው። ለማንኛውም ይሄን ቡና ለመግዛት ነው የመጣሁት። ይኸውላችሁ ማርያምን ከዛ ቦታ ርቄ የመጣሁት ይሄን ቡና ለመግዛት ነው። እሺ ፋሚሊዎቼ ላይክ እና ሰብስክራይብ እያደረጋችሁ ሊፍት መውጣት ፈራው። እንደዛ ነው ይኸውላችሁ። አሪፍ አይደል? ወይኔ ማሜ ሞገስ ለቡና ይኸውላችሁ እንዴት እንደመጣው ይሄን ይመስላል ቡናው። እሺ ፋሚሊ ኦ